የፋኖ ኃይሎች ሌሊቱን ቆቦ ከተማ ገብተዋል። በዚህ ልዩ በተባለ የከተማ ኦፕሬሽን 3 ወታደራዊ ኢላማዎች ላይ ጥቃት ሰንዝረዋል። በሌላ በኩል በዚሁ ወሎ ቤት አማራ ቀጠና በጋዞ ወረዳ ገነተ ማርያም፣ በላስታ ግዳን ወረዳ እንዲሁም ጊራና መቄትና ጃማ አፍላ ውጊያዎች ውለዋል። በወልዲያና ጋሸና መካከል በምትገኘው በኩል መስክ በተካሄደ ውጊያ ደግሞ የአገዛዙ ጦር በራሱ የመድፍ ድብደባ የራሱን ሰራዊት መልሶ መምታቱ ተሰምተዋል። ዝርዝር የአውደ ውጊያ መረጃዎቹ ቀጥታ ከግንባር ይቀርባሉ። የጦር ውንብድናንና የጦር ወንጀልን እኩል እያስኬደ ያለው አገዛዙ የፋኖ መሪዎችን ለመታና ላስመታ እስከ 3 ሚሊዮን ብር ስጦታ አዘጋጅቻለሁ የሚል የውስጥ ቅስቀሳ ጀምረዋል። በሌላ በኩል አገዛዙ በአንድ የአንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት ፈጽመዋል። በጥቃቱ ተማሪዎችን ገድለዋል። የመማሪያ ክፍሉንም ሙሉ ለሙሉ አውድመዋል። አብራችሁን ስትዘልቁ ትሰማችኋላችሁ። ላፍታም ቢሆን ጋብ ብሎ የነበረው አሰብ ተኮር ወታደራዊ ዛቻ ዳግም አንሰራርተዋል። ጄኔራል ባጫ ደበሌ አሰብን አስቀራለሁ የሚል ይጠፋል ሲሉ በኤርትራ ላይ ዳግም የጦርነት ነጋሪት ጎስመዋል። በሌላ በኩል የኢትዮ ኤርትራ የአልጀርስ ስምምነት እንዲከበር ጥሪ ቀርበዋል። የአስመራው መንግስት በበኩሉ በአሰብ ወታደራዊ ስምሪቱን ከማሳደግ ባሻገር ሪያድን ጋብዟል። የድል አምካኙ የብልጽግናው አገዛዝ የጦርነት ፖሊሲና ወታደራዊ ፍጥጫውን በተመለከተ በአፍሪካ ቀንድ መረጃችን በሰፊው ተመልክተነዋል። የሶማሊያ መከላከያ ሚኒስተር ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋዊ ምላሽ ሰጥተዋል። በትራምፕና በሞቃዲሾ መካከል ውዝግቡ ቀጥሏል። ውጥረቱም በዲፕሎማሲ ደረጃ ከቀደመው በከፋ ወደ አደገኛ ምዕራፍ በማምራት ላይ ይገኛል። ይህም ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃ ወደምንመለከትበት የግንባር መረጃችን እናመራለን። የፋኖ ኃይሎች ቆቦ ከተማ ዘልቆ በመግባት 3 ወታደራዊ ኢላማዎች ላይ ጥቃት መሰንዘራቸው ተሰምተዋል። በጥቃቱም መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራዎች ተመዝግበዋል። ታህሳስ 2 ለታህሳስ 3 አጥቢያ ከሌሊት 6 ሰዓት ጀምሮ ወደ ቆቦ ከተማ ዘልቀው የገቡት የፋኖ ኃይሎች በከተማው 3 ወታደራዊ ኢላማዎች ላይ ስኬታማ ማጥቃት መሰንዘራቸውን የአፋብሃ የግንባር ምንጮች አረጋግጠዋል። ዋናውን ፖሊስ ጣቢያ ጨምሮ 2 ግዙፍ ወታደራዊ ካምፖች ላይ ጥቃት የሰነዘሩት የፋኖ ኃይሎች ካደረሱት ሰብአዊና ወታደራዊ ቁሳዊ ውድመት በተጨማሪ ሰብአዊ ምርኮም እንደቀናቸው ታውቋል። ሌሊቱን ቦምብ ሲዘንብ ያደረ ይመስል ነበር ያሉት የአካባቢው ነዋሪዎች ከሌሊቱ 6 ሰዓት ጀምሮ እስከ ንጋት ድረስ በከባድ መሳሪያ የታጀበ የተኩስ ልውውጥ ማደሩን፣ ንጋት ላይ ግን ተኩሱ እንደቆመ ለጣቢያችን ዘጋቢ አረጋግጠዋል። በቆቦ ከተማ ከሆርማት እስከ ሚካኤል እንዲሁም በከተማው ዋና ፖሊስ ጣቢያ የተከፈተው ልዩ ዘመቻ መጠነ ሰፊ ኪሳራ ማድረሱን ተከትሎ ከወልዲያ ተጨማሪ ጦር ወደ ቆቦ እንዲገባ መደረጉ ተሰምተዋል። በቆቦ ከተማ ሆርማት በተሰኘው አካባቢ የሚገኘው ወታደራዊ ካምፕ የሎጂስቲክ ማዕከል ጭምር እንደሆነ ይታወቃል። በተመሳሳይ ሚካኤል ተብሎ በሚጠራው አካባቢ የአድማ ብተናና የሚሊሻ ካምፕ የሚገኝ ሲሆን ይህም በሰው ኃይል መጠኑ ከፍተኛ የሚባል የታጠቀ የአገዛዙ ጥምር ጦር የተቀመጠበት እንደሆነ በግንባር መረጃው ላይ ተመላክተዋል። የፋኖ ኃይሎች ወደ ከተማው ዘልቀው በመግባት የከፈቱት ማጥቃት ፖሊስ ጣቢያውን ጨምሮ 3ቱን ወታደራዊ ማዕከሎች ኢላማ ያደረገ እንደሆነ ተረጋግጧል። በሌላ የግንባር መረጃችን በዚሁ ወሎ ቤት አማራ በሰሜን ወሎ ዞን ጋዞ ወረዳ ገነተ ማርያም፣ በላስታ ግዳን ወረዳ እንዲሁም ጊራና መቄትና ጃማ ከዛሬ ታህሳስ 2 ቀን ከማለዳ ጀምሮ አፍላ ውጊያዎች በመካሄድ ላይ ሲሆኑ ወልዲያና ጋሸና መካከል በምትገኘው በኩል መስክ በተካሄደ ውጊያ ደግሞ የአገዛዙ ጦር በራሱ የመድፍ ድብደባ የራሱን ሰራዊት መልሶ መምታቱ ተሰምተዋል። አድማጭ ተመልካቾቻችን የእነዚህ ቀጠናዎች አፍላ ውጊያ መረጃ ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ጤና ይስጥልን፣ እንደምን አላችሁ? ወደ ሰዓቱ የግንባር ዘገባችን እናመራለን። አገዛዙ በራሱ መድፍ የራሱን ሰራዊት የጨፈጨፈበት አውደ ውጊያ ተካሄደ። በወሎ ቤት አማራ ትናንት ምሽትና ዛሬ ጧት ላይ በተለያዩ ቦታዎች ላይ በርካታ የደፈጣና መደበኛ አውደ ውጊያዎች ተካሂደዋል። በሰሜን ወሎ ጋዞ ወረዳ ገነተ ማርያም በተባለ ቦታ አካባቢ ላይ የአገዛዙ ሰራዊት አፋብሃ ምስራቅ አማራ ሚኒሊክ ዕዝ የደጋው መብረቅ ኮርን ለመክበብ የመጣው የአገዛዙ ጦር ተመቶ ተመልሷል። የደጋው መብረቅ ኮር ደጀን ክፍለ ጦር በጋዞ ገነተ ማርያም አካባቢ ከሌሊቱ 12 ሰዓት ጀምሮ አገዛዙ አፋና ለማድረግ ቢሞክርም የደጀን ክፍለ ጦር አናብስቶች ከበባውን ሰብሮ መውጣት ብቻ ሳይሆን በአንድ አቅጣጫ ያለን የጠላት ጦር በመምታት አገዛዙ በርካታ ሙትና ቁስለኛውን ይዞ ወደ ስታይሽ እንዲመለስ አድርገውታል።
ወደ ስታይ ሲመለስም ከ6 በላይ የነፍስ ወከፍ መሳሪያ መማረካቸውን የኮሩ ህዝብ ግንኙነት መምሪያ ኃላፊ ፋኖ መኩሪያው አጋዥ ለጣና ሳተላይት ቲቪ ገልጾልናል። በተመሳሳይ በዚሁ ቀጠና ጊዳን ወረዳ የላስታ አሳምነው ኮር ድል ቀንቶታል። በጊዳን ወረዳ በ4 ቦታዎች ላይ ዛሬ ጧት ላይ በተደረጉ አውደ ውጊያ አገዛዙ ከፍተኛ ኪሳራ ደርሶበት ተመልሷል። ከጧቱ 12 ሰዓት ጀምሮ በነበረው ትንቅንቅ የላስታ አሳምነው ኮር ጥራሪ ወንዝ ክፍለ ጦር ከፍተኛ ድል ተጎናጽፋለች። በአውደ ውጊያው በአገዛዙ በኩል ከ10 በላይ ሰራዊቱ ሲወገዱ በርካታ ቁስለኛውን ይዞ እንደተመለሰም ታውቋል። ትናንት ማምሻውን በኩል መክስ በተደረገ አውደ ውጊያ አገዛዙ በጄኔራል መርፍ የራሱን ሰራዊት ያወደመበት አውደ ውጊያ ተካሂዷል። ትናንት ሙሉ ቀን በዋለው አውደ ውጊያ አመሻሹ ላይ የአገዛዙ ብልጽግና ሰራዊት ያለምንም ማስተኳሽ የጉሬ ድንብሩን በሚተኩሰው መርፍ ከ11 በላይ የራሱን ሰራዊት አውድሟል። አገዛዙ በሚተኩሳቸው ከባድ መሳሪያዎች በተለያዩ ጊዜያት የአርሶ አደሩን ቤትና ንብረት እያወደመ የነበረ ሲሆን በትናንቱ አውደ ውጊያ ደግሞ የራሱን ሰራዊት ፈጅቷል። የአገዛዙ ሰራዊት በአማራ ክልል ህዝባዊ ድጋፍ ያለውን የፋኖ ኃይል ለማጥፋት ቢዝትም በርካታ ሰራዊቱን ከማስጨረስ ውጭ ለውጥ አላመጣም። አገዛዙን አምኖ አስተኳሽ የሚሆንም ሆነ የፋኖ ኃይሎችን የሚንቀሳቀሱበትን ቦታ የሚጠቁም ባለማግኘቱ ከፍተኛ ኪሳራ ይደርሰበትም ይገኛል። የፋኖ መሪዎችን ለመታና ላስመታ እስከ 3 ሚሊዮን ብር ስጦታ አዘጋጅቻለሁ የሚል ቅስቀሳ በአገዛዙ በኩል መጀመሩ ተሰምተዋል። በሌላ በኩል አገዛዙ በአንድ የአንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት ፈጽመዋል። በጥቃቱ ተማሪዎችን ገድሏል። የመማሪያ ክፍሉንም ሙሉ ለሙሉ አውድሟል። በዓለም አቀፍ የጦር ወንጀል ህግ የሚያስጠይቁ ሁሉንም ህጎች የጣሰው ብልጽግና ከድሮን ጥቃቱ ትይዩ በፋኖ ከፍተኛ አመራሮች ላይ ዘመቻውን ቀጥሏል። ዘመቻው ዋና ዋና የፋኖ አመራሮችን መግደል ላይ ትኩረት አድርጎ በአዲስ መልክ የተጠናከረ እንደሆነ አዳሩን የወጣው ወታደራዊ መረጃ ያሳያል። የህልውና ትግሉን ክደው አታጋዮችን በማስጠቃት የአማራን ህዝብ መከራ ለማራዘም ቆርጠው የተነሱ ኮብላዮች ለአገዛዙ ምናባዊ የድርድር ፕሮፓጋንዳ ልሳን ከመሆን በላይ ወታደራዊ መረጃዎችን አሳልፈው በመስጠት የቀድሞ ጓዶቻቸውን ሊያስመቱ እየሰሩ መሆኑ ተጠቁመዋል። በሚያውቁት መንገድ የሚያውቋቸው የፋኖ ከፍተኛ አመራሮችን ለማስገደል የመረጃና የስለላ ስራ በመስራት ኦፕሬሽኑ ከተሳካ ጠቀም ያለ ገንዘብ ከልዩ ሽልማት ጋር እንደሚሰጣቸው ቃል ተገብቶላቸዋል የሚሉት የመረጃው ምንጮች ለዚህም ከአገዛዙ ጋር ተደራድረው ስምሪት መውሰዳቸውን ጠቁመዋል። የፋኖ መሪዎችን ለመምታት የታቀደው ኦፕሬሽን ከተሳካ በአንድ የፋኖ መሪ እስከ 3 ሚሊዮን ብር እንደሚሰጣቸው ቃል እንደተገባላቸው በወታደራዊ መረጃው ላይ ተመላክተዋል። በፋኖ ከፍተኛ አመራሮች ነፍስና በህልውና ትግሉ ላይ ከተደራደሩ ኮብላዮች በተለያዩ ግንባሮች በተከፈተው ዘመቻ ላይ ከብልጽግና ሰራዊት ጋር ስምሪት እንደሚወስዱ ቀደም ሲል መዘገባችን ይታወሳል። አዲሱ መረጃ አንድ የፋኖ የእዝ አመራር ላስገደለ ኮብላይ እስከ 3 ሚሊዮን ብር የሚገመት ስጦታ እንደሚሰጠው ቃል የተገባለት መሆኑ ነው። አገዛዙ ይህንን ቢልም ዓላማው ከተሳካለት በኋላ በእኒህ ኮብላዮች ላይ እርምጃ እንደሚወስድ ይጠበቃል። የኢትዮጵያ ህዝብ አንጡራ ሀብትን ለጦርነት ፖሊሲ ዓላማው ማስፈጸሚያ በማዋል ላይ የሚገኘው አገዛዙ የቡድን ጦር መሳሪያ ይዘው ለሚኮበልሉ ገንዘብ እሰጣለሁ በሚል መደለያ ማቅረቡ ይታወሳል። በዋናነት ዲሽቃ፣ ሞርተር፣ ብሬን፣ ስናይፐር ወዘተ ይዞ ለሚገባ የፋኖ አመራርና አባል የመሳሪያው ግምት ዋጋ ይከፈለዋል። ለዚህ የሚሆን በጀት ይዘናል አታስቡ በሚል መደለያ የፋኖን ኃይል ለመበተን ስምሪት የሰጠው አገዛዙ አሁን ደግሞ ኮብልለው የገቡትን በመጠቀም የፋኖ አመራሮች ላይ እርምጃ የሚወስድን እስከ 3 ሚሊዮን ብር እከፍላለሁ ማለቱ የጭንቀቱን ጥግ ያሳየ ሆኗል። በሌላ መረጃም የአብይ አህመድ አገዛዝ በሸዋ ግሸር አቤል ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህጻናት ተማሪዎችን በመግደል ተጨማሪ የጦር ወንጀል ሪከርድ ማስመዝገቡ ተሰምተዋል። አገዛዙ በሸዋ ግሸር አቤል ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ ያሉ 2 ተማሪዎች ሲገደሉ በርካቶች መቁሰላቸውን ሸዋ ጠቅላይ ግዛት እዝ አስታውቋል። የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግናው ሰራዊት በዚሁ ትምህርት ቤት ታህሳስ 2 ቀን 2018 ከረፋዱ 5 ሰዓት የፈጸመው የድሮን ጥቃት ለህፃናት እንኳን የማይራራ መሆኑን ዳግም በተግባር ያረጋገጠበት ነው ተብሏል። በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ በሙሉ መውደሙን በመረጃው ላይ ተመላክተዋል። ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና ተወስደዋል ያሉት የአካባቢው ምንጮች ወላጆች በከፍተኛ ጭንቀት ውስጥ መሆናቸውን ገልጸዋል። የብልጽግናው አገዛዝ እንዲህ ያሉ የጦር ወንጀሎችን ደጋግሞ በመፈጸም የራሱን የወንጀል ሪከርድ በማሻሻል ላይ ነው ያሉት የጉዳዩ ተከታታዮች በበኩላቸው በጥቅሉ በአማራ ህዝብ ላይ ይፋዊ ጦርነት ከከፈተበት ጊዜ ጀምሮ እስካሁን ድረስ ከ300 በላይ የድሮን ጥቃት መፈጸሙን ገልጸዋል። የብልጽግናው አገዛዝ የድሮን ቴክኖሎጂን ለጦርነት ዓላማ መጠቀም ከጀመረበት ካለፉት 5 ዓመታት ወዲህ 3ቱን ዓመት በሙሉ አቅሙ አማራን እያጠቃበት ይገኛል።
የብልጽግናው ጄኔራል ባጫ ደበሌ አሰብን አስቀራለሁ የሚል ይጠፋል ሲሉ በኤርትራ ላይ ዳግም የጦርነት ነጋሪት ጎስመዋል። በሌላ በኩል የኢትዮ ኤርትራ የአልጀርስ ስምምነት እንዲከበር ጥሪ ቀርበዋል። የብልጽግናው አገዛዝ በሚያራምደው የጦርነት ፖሊሲ እያዋለደው ያለው ድንበር ተሻጋሪ ጦርነት ወደ ሙሉ ግንባር ለማደግ ተጨማሪ ወታደራዊ ዛቻዎችን እያስተናገደ ነው። አንድ ሰሞን ጋብ ብሎ የነበረው አሰብ ተኮር የኦህዴድ ገዢዎች የጦርነት ነጋሪት ጉሰማ ዳግም አገርሽቶ ጄኔራሉ በተለመደው ቋንቋ በኤርትራ ላይ ግልጽ ዛቻ አሰምተዋል። የምርኮ ታሪክ ባለቤቱ ጄኔራል ባጫ ደበሌ አሰብን አስቀራለሁ የሚል ይጠፋል፣ አሰብ ላይ ብቻ ሳይሆን የኤርትራ ሀገርነት ላይ ጥያቄ አለን በማለት ከቀጥተኛ የጦርነት አዋጅ ያልተናነሰ ወታደራዊ ዛቻ አሰምተዋል። ጄኔራሉ ኤርትራ ኢትዮጵያን እያመሰች ነው ሲሉም ከሰዋል። ባጫ በአንድ ያገዛዙ ልሳን ላይ በተሰራጨ የተንቀሳቃሽ ምስል ወታደራዊ ዛቻው እንዲህ ይላሉ። እንኳን አሰብ ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብለት ይጠፋል። ባጫ በዚህ ብቻ አያቆሙም። መስታወት ቤት ውስጥ ቁመ ሌላ ሰው ላይ ድንጋይ መወርወር ምን ሊያመጣ እንደሚችል ይታወቃል ሲሉም ከፈረንጅ አፍ የተዋሱትን ንግግር አክለዋል። ይህም በአስመራው መንግስት ላይ ቅራኔ ያላቸውን ኃይሎች ማስታጠቃችንን መደገፋችንን እንቀጥላለን የሚል የትርጉም አውድ የያዘ ሆኗል። በተለይም አሰብን አስቀራለሁ የሚል ይጠፋል የሚለው የጄኔራሉ ወታደራዊ ዛቻ ብልጽግና በጉዳዩ ላይ የሚከተለውን የጦርነት ፖሊሲ አጉልቶ ያሳየ ሆኖ ተመላክተዋል። ከ30 ዓመታት ትግል በኋላ በተካሄደው ሪፈረንደም ኤርትራ ነጻነቷን በማወጅ ሉዓላዊነቷን አረጋግጣ በዓለም ካርታ እንደ ሀገር ተመዝግባለች የሚለውን ሀሳብ ደጋግመው የሚያነሱት የኤርትራ መንግስት መሪዎች የዓለም አቀፉን ማህበረሰብ ታዘቡልን በሚል ተደጋጋሚ አቤቱታ በማቅረብ ላይ ናቸው። የተባበሩት መንግስታትና የአፍሪካ ህብረት አባል የሆነችውን ሀገር በሰጥቶ መቀበል የጋራ ጥቅም ላይ የተመሰረተ የጋራ ቀጠናዊ ልማት ፖሊሲ መከተል የሚቻልበትን እድል በጦርነት ፖሊሲያቸው ያመከኑት አብይ አህመድ ተከታታይ ወታደራዊ ዛቻዎቻቸው ተጨማሪ ቀውስ በመጋበዝ ላይ ነው። የጉዳዩ ተከታታዮች እንደሚሉት አብይ አህመድ በወደብ ማግኘት ስም በኤርትራ ላይ የሚከተሉት የውጭ ፖሊሲ በጦርነት ላይ የተመረኮዘ መስሏል። የአብይ የወደብ ማግኘት መንገድ የዓለም አቀፍ ህግን ማዕከል ያላደረገና ህጉንም በውል ያላጤነ በፖሊሲና በተጠና ስትራቴጂክ ያልተቃኘ ነው ሲሉ የሰላ ትችታቸውን ያቀርባሉ። በተለይም የሚሉት ታዛቢዎች የምዕራቡ ዓለም ሀገራትን ቢሆን የሀገር ሉዓላዊነትና የግዛት አንድነትን የሚያናጋ የአመፅ ድርጊት አንደግፍም በሚሉበት መድረክ ወታደራዊ ዛቻን ማዕከል ያደረገ መሆኑ የአገዛዙን ፖሊሲ ይበልጥ ያሳይ ሆኗል ሲሉ ይሞግታሉ። አብይና አገዛዛቸው የወደብ አጀንዳውን አንድም ከገጠማቸው ህዝባዊ የቅቡልነት ቀውስ ለማገገም አንድም በዘንድሮ ዓመት ግንቦት መጨረሻ ይካሄዳል ለተባለው ምርጫ የብልጽግና ፓርቲ ድጋፍ ለማሰባሰብና በአማራ ህዝብ ላይ የከፈተውን ጦርነት አይን በመጋረድ ለቀጣይ ስልጣን ለማመቻቸት አለመው በሙሉ ጉልበታቸው ፕሮፓጋንዳው ላይ አተኮሩ እንጂ ደፍረው ጦር አያዘምቱም ሲሉ የሚከራከሩ ወገኖችም አልጠፉም። የአብይ አህመድ የግል ጄኔራሎች ወደ ወሳኙ የቀይ ባህር ተልዕኮ ለማምራት ዝግጅታችንን በማጠናቀቅ ላይ እንገኛለን ካሉ አራተኛው በጋ እየተጋመሰ ነው። ከጦርነት ፖሊሲ ባለቤቱ አብይ አህመድና እርሳቸው ከሚመሩት አገዛዝ በሚታዩ ሁኔታዎች የሉዓላዊነት ስጋት አለብኝ ያለው የአስመራው መንግስት በበኩሉ በአሰብ በኩል ጦሩን ከማጠናከሩ ባሻገር ሳውዲ አረቢያን ወደ ቀጠናው ጋብዞ በማምጣት ሁኔታዎችን የሚቀይር ስትራቴጂካዊ ያለው እርምጃ ላይ ቀጥለዋል። ይህ በእንዲህ እንዳለም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርሱ የድንበር ስምምነት እንዲከበር ጥሪ አቅርበዋል። አንቶኒዮ ጉተሬዝ ጥሪውን ያቀረቡት የአልጀርስ ስምምነት 25ኛ ዓመቱን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በብልጽግና የባህር በር አጀንዳ ምክንያት የተፈጠረውን የጦርነት ስጋት በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፋኒ በኩል የወጣው መግለጫ ዛሬ በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው ሲል ቀኑን አስታውሰዋል። በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። የአስመራ መንግስት በበኩሉ እንኳን የአልጀርሱ ስምምነት ሊከበር ቀርቶ የአስመራው ስምምነትም ተሽሮ ሌላ ዙር ጦርነት እየመጣ መሆኑን ቀደም ሲል ባወጣቸው መግለጫዎች ማሳወቁ ይታወሳል።
የሶማሊያ መከላከያ ሚኒስተር ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋዊ ምላሽ ሰጥቷል። በትራምፕና በሞቃዲሾ መካከል ውዝግቡ ቀጥሏል። ውጥረቱም ወደ አደገኛ ምዕራፍ በማምራት ላይ ይገኛል። በጉዳዩ ላይ የሶማሊያ መከላከያ ሚኒስተር በይፋ ለትራምፕ ከሳሽ ንግግር ምላሽ ሰጥቷል። መከላከያ ሚኒስተሩ በምላሹ ሶማሊያውያን በትራምፕ ሲንቋሸሹ ዝም አንልም፣ የፕሬዝዳንቱን ዘለፋ ፈጽሞ አንቀበለውም ሲል ተቃውሟል። ትራምፕ ሞቃዲሾን ውጥረት ውስጥ የሚከት መልእክት በማስተላለፍ ላይ ናቸው። ሀገሪቷ ቆሻሻ የምትዘጋና የወንጀል መፈልፈያ ናት። የሀገሪቱ ዜጎች ለምንም አይጠቅሙም፣ ከጠቀሙም መርከብ ላይ ለመንጠላጠል ነው ሲሉ የሶማሊያ ባህር ዘራፊዎችን ጉዳይ አያይዘው በማንሳት ከባድ ዘለፋ አሰምተዋል። ትራምፕ ይህንን ዘለፋ ያሰሙት ከሰሞኑ ፔንሲልቬኒያ ውስጥ በተዘጋጀ ህዝባዊ መድረክ ላይ ነው። ከዚህ ቀደም ብሎ ትራምፕ ሶማሊያውያንን ቆሻሻ ማለታቸውን ተከትሎ ፕሬዚዳንት ሐሰን ሼክ መሐመድ አንዳንድ አካላት ሶማሊያን የሚያዩበት አይን የተሳሳተ ነው፣ መነጽራቸውን ያስተካክሉ ማለታቸው ይታወሳል። የሶማሊያ ጠቅላይ ሚኒስተር በበኩላቸው ለፕሬዚዳንቱ የተሻለው ምላሽ መልስ አለመስጠት ነው ብለው ነበር። የሶማሊያ መከላከያ ሚኒስተር ደግሞ ፕሬዚዳንት ትራምፕ ወደ ሶማሊያ በማተኮር ከማናጠብ ይልቅ ለአሜሪካ መራጮች የገባውን ቃል መፈጸም ላይ ቢያተኩር የተሻለ ነው ሲል ምክር ሰጥተዋል። የሶማሊያ መከላከያ ሚኒስተር አሜሪካ በጸረ ሽብር ዘመቻ ለሶማሊያ የምታደርገውን ድጋፍ አድንቆ፣ ሆኖም የፕሬዚዳንቱ የሶማሊያ አገላለጾችን ግን በጽኑ ተቃውሟል። ሶማሊያውያን በዓለም የሚታወቁት ትጉህ ሰራተኞች በመሆን ነው ያለው ሚኒስተሩ፣ መለያችን ችግር መጋፈጥ እንጂ ቆሻሻ አይደለም ብለዋል። መኖራችንን ህልውናችንን የሚክዱ ባለበት ዓለም መሳደድ፣ መገደል፣ መዋረድ ፈተናችን ነው። ይህንን በመቋቋም ነው የምንታወቀው በማለት የትራምፕን ንግግር ተቃውሞ ምላሽ ሰጥቷል። ሶማሊያ ግን በትራምፕ ብቻ ሳይሆን በአሜሪካ አጋር እስራኤል ጭምር ተከታታይ ዛቻ እየደረሳት በስጋት ላይ ትገኛለች። እስራኤል የመን ላይ ሆነው ሚሳኤሎችን በማስወንጨፍ የእስራኤል ዋና ከተማ ቴልአቪቭን ሳይቀር ሲያጠቁ የነበሩት የየመን ሁቲ አማጽያን ቀይ ባህርን አቋርጠው በስፋት ወደ ሶማሊያ እየገቡ መሆኑን በደህንነቶቿ በኩል እንደደረሰችበት በመጠቆም ሶማሊያ ላይ ያነጣጠረ ማስጠንቀቂያ በመስጠት ላይ ናት። በተለይም በቀጠናው የእስራኤል ቀንደኛ ባላንጣ የሆነችው ቱርክ በሶማሊያ ምድር ግዙፍ ወታደራዊ ቤዝን እየገነባችና የሚሳኤል ሙከራዎችን ማድረግ መጀመሯ ለእስራኤል ተጨባጭ ስጋት ሆኗል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ሙስናን ያጋለጠው ጋዜጠኛ በአፋጣኝ እንዲለቀቅ ጠይቋል። የፕሬስ ነጻነትን በማፈን ኢትዮጵያን በአፍሪካ ቀዳሚ ደረጃ ላይ ያስቀመጣት የብልጽግናው አገዛዝ ጋዜጠኞችን በማሰርና በማሳደድ መደበኛ ሚዲያዎችን አክስሞ ኢ-መደበኞችን አዋልደዋል። በጉዳዩ ላይ ተደጋጋሚ ሪፖርቶችንና መግለጫዎችን በማውጣት የአገዛዙን የአፋኝነት ጥግ ያጋለጠው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ዛሬም የጋዜጠኞች ይፈቱ ጥያቄ አቅርቧል። ሲፒጄ ሙስናን በማጋለጡ ለእስር ተዳርጓል ያለው ጋዜጠኛ በአፋጣኝ እንዲለቀቅ የሚጠይቅ መግለጫ አውጥቷል። ድርጅቱ በመግለጫው ከህዳር ወር ቀን 22 ጀምሮ የሐሰት መረጃ በማሰራጨትና ስም በማጥፋት ክስ በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ ነው የጠየቀው። ጋዜጠኛ ኢዮብ ሽመልስ በሲዳማ ክልል ሙስናን በተመለከተ ባቀረበው የቲክቶክ ዘገባ ህዳር 22 ቀን ከቀኑ 10 ሰዓት ላይ ታስሯል። ጋዜጠኛው ሐዋሳ ከሚገኘው መኖሪያ ቤቱ አቅራቢያ ተይዞ አዲስ ከተማ ክፍለ ከተማ ወደሚገኘው ፖሊስ ጣቢያ መወሰዱን ጉዳዩን ያውቃሉ ያላቸውን 2 ሰዎች ጠቅሶ በመግለጫ አመላክተዋል። ጋዜጠኛው ሙያዊ መብቱን ተጠቅሞ በቅርቡ በሲዳማ ክልል በባለስልጣናት ተፈጽመዋል የተባለውን ሙስናና በደል በዘገባው መጠየቁንና የዓይን እማኞች ምስክርነት መስጠታቸው ድርጅቱ ጠቅሷል። የሲፒጄ አፍሪካ ፕሮግራም አስተባባሪ የሆኑት ሙቶኪ ሙማ ሙስናን የሚያጋለጥ ጋዜጠኛ እስራትና ማስፈራሪያ እየደረሰበት መሆኑ በእጅጉ አሳሳቢ ነው ካሉ በኋላ የብልጽግና ባለስልጣናት ኢዮብ ሽመልስን በመፍታት የጸጥታ ኃይሎችና ፍርድ ቤቶችን በመጠቀም ገለልተኛ ዘገባዎችን ማፈን ማቆም እንዳለባቸው አሳስበዋል። ጋዜጠኛው በባለስልጣናት ለ1 ዓመት ለተደጋጋሚ ዛቻና ማስፈራሪያ የገጥመው እንደነበርና ተደብቆ ለመኖር ተገዶ እንደነበር ሲፒጄ በመግለጫው አብራርተዋል። ድርጅቱ ጉዳዩን በተመለከተ ለሲዳማ ፖሊስና ለክልሉ ኮሚኒኬሽን ጉዳዮች ቢሮ ጥያቄዎችን ልኮ ምላሽ አለማግኘቱን በመግለጫው አስፍረዋል። የብልጽግናው አገዛዝ ጋዜጠኞችን በማሰርና በማሳደድ በሚፈጽመው የፕሬስ ነጻነት አፈና በኢትዮጵያ የሕዝብ ድምጽ የሆኑ መደበኛ ሚዲያዎችን አጥፍቶ በምትኩ መደበኛ ያልሆኑና ለጥፋት ፕሮጀክቱ ልሳን የሆኑ የሶሻል ሚዲያ ሚሊሻዎችን በከፍተኛ በጀት በማበረታታት ላይ ይገኛል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር